ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ። የቀድሞ የሰላም ሚኒስቴርና የጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳ በተከሰሱበት ወንጀል ጥፋተኛ ተባሉ። የኤርትራ መንግስት ያለ ፍርድ ለ18 ዓመት አስሯቸው የነበሩ 13 ሰዎችን ለቀቀ። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረጉ ጉዞዎችን ከለከለ። እነዚህና ሌሎች አዳዲስ ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝብ ድርጅት ወይም አፋሕድ ከክልሉ መንግስት ጋር ዘላቂ የሰላም ስምምነት መፈራረሙ ተገለጸ። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስት ድርጅት ወይም ኢጋድ መሳተፋቸውን ተነግሯል። ስምምነቱ የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ መሆናቸው ታውቋል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቁ የሰላም ኩነት የተካሄደበት ቀን ነው ሲሉም ካፕቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻ ላይ ውይይትና ድርድር ነው ማለታቸውም ተዘግቧል። እንዲሁም ከአሸማጋዮቹ አንዱ የሆኑት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዲሱ ስምምነት የአገሪቱን ቀጣይ መዳረሻ የሚያቀና ነው ሲሉ መናገራቸውም ተገልጿል። ከ8 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸው ሲዘገብም ነበር። እጃቸውን ሰጡ ከተባሉ ኃላፊዎች አሁን የአማራ ክልል መንግስት ጋር ዘላቂ የሰላም የተፈራረሙት ካፕቴን ማስረሻ ሰጤ የሚገኙበታል። መንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያለው ነገር አልነበረም። ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ በአፍሪካ ህብረት ከምስራቅ አፍሪካ ልማት በይነ መረብ ድርጅት ወይም ኢጋድ ጋር ከአውሮፓ ህብረት እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገኝተው መወያየታቸውን የሚያመለክቱ መረጃዎች ወጥተው እንደነበረም ይታወሳል። በወቅቱ አቶ እስክንድር ከፌደራል መንግስት ጋር መደራደር የሚለው ጉዳይ በውይይት ወቅት እንዳልተነሳም ገልጸው ነበር። አሁን ድርጅቶቹን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፕቴን ማስረሻ ሰጤ ሲሆኑ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚናም አልተገለጸም። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ሁለት የሥራ አስፈጻሚ ኮሚቴ አባላት ከመንግስት ጋር ግንኙነት ፈጥረዋል በሚል ማባረሩ በስፋት ሲዘገብም ነበር። የድርጅቱ የሥራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየህ መቀመጫቸውን በአሜሪካ ላደረጉ የዩቲዩብ ሚዲያዎች ኃላፊዎች የታገዱት ከመንግስት ተልዕኮ ተቀብለው በመገኘታቸው መሆኑንም ተናግረዋል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ የውጭ ጉዳይ ኃላፊ ማስረሻ ሰጤና የሥራ አስፈጻሚ ኮሚቴ አባልና በወሎ ደህንነት ኃላፊ የሆኑት መስፍን ከፈለ ናቸውም ተብሏል። የተባረሩበት ዋና ምክንያት ሲጠቀስ ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት መሆኑንም ተናግረዋል። ግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅትም ገልጸዋል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅት ወክለው የሰላም ስምምነት ፈርመዋል የተባለው ካፕቴን ማስረሻ ሰጤ የቀድሞ አየር ኃይል አባል ነበሩ። ከዚህ በፊት በመንግስት ቁጥጥር ስር በነበሩበት ወቅት በቂሊንጦ ማረሚያ ቤት ከተከሰተው የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚል ተወንጅለውም ነበር። ከእስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸው ተሳትፎ ያጠናከሩት ካፕቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። በኋላ ከአቶ እስክንድር ነጋ ጋር በመሆን የአማራ ፋኖ ህዝባዊ ድርጅት መስርተው በተለያዩ የክልሉ አካባቢዎች ሲንቀሳቀሱ ቆይተዋል። አሁን ከክልሉ መንግስት ጋር የተፈራረመው የሰላም ስምምነት መንግስት በክልሉ የታጠቁ ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላምና የፖለቲካ ትግል እንዲገቡ ለሚያደርገው ጥሪ እንደ ከፍተኛ ዕድል ሊቆጠር ይችላል። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስት ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዚያው ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል የአስቸኳይ ጊዜም አውጇል። ከዚህ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች የሚደረጉ ውጊያዎች በርካታ ቤትና ንብረቶች እንዲሁም ህይወቶች አጥተዋል። በተለያየ የአማራ ክልል ውስጥ የሚንቀሳቀሱ የፋኖ ታጣቂዎች በተለያዩ አመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ የጋራ አመራርም የላቸውም።
አቃቤ ሕግ ክርክር የአቃቤ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም፣ በእኛ በኩል ተከሳሽ በህዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበት ጉዳይ አይደለም ሲሉ አቶ ዮሲያድ አበጀ ተናገሩ። በስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ እና የጨፌ ኦሮሚያ አባል አቶ ታዬ ደንደዓ ላይ አቃቤ ሕግ 3 አዳዲስ ክሶች መክፈቱ ይታወሳል። ይህን አስመልክቶ ህዳር 23 ቀን 2018 ዓ.ም በዋለው ችሎት አቶ ታዬ ደንደዓ የዋስትና መብታቸው እንዲከበር መጠየቃቸውን ተከትሎ አቃቤ ሕግ ጥያቄውን ውድቅ እንዲሆን ተከራክሯል። አቃቤ ሕግ የዋስትና ጥያቄ ላይ ምን መከራከሪያ ያነሳ? የተደራጁ ወንጀሎች አቃቤ ሕግ ዳይሬክተር ጀነራል የሆኑት አቶ ዮሲያድ አበጀ ተከሳሽ ላይ የዋስትና ክርክር አቅርበናል። እነዚህ ክሶች ላይ የዋስትና ክርክር ነበረን። ተከሳሽ ላይ የቀረበው ክስ ከባድ ቅጣት የሚያስጥል በመሆኑ በዋስ ቢወጣ ተመልሰው አይመጡም የሚል ነው ሲሉ ለቲክቫ ኢትዮጵያ መናገራቸውን ክንፋም ተመልክቷል። አክለውም በችሎቱ ያልተባለ ነገር ነው በጠበቆቹ በኩል የተባለው ሲሉ ተናግረዋል። ተከሳሹ ህዝብ ዘንድ ከፍተኛ ተቀባይነት አለው፣ ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል የሚል ነው እየተላለፈ ያለው። ይህ ክርክር በአቃቤ ሕግ በኩል የተነሳ ጉዳይ እንዳልሆነም አስረድተዋል። ተከሳሽ በዋስትና ቢወጣ ሌላ ተመሳሳይ ወንጀል ይፈጽማል የሚል ክርክር አድርገናል። ተከሳሽ ከዚህ በፊት ንግግር አድርገውባቸው በሚል ጉዳዮች ክስ ቀርቦባቸውም ነበር። እዚህ የቀደመ ክርክር ላይ እያሉ በዋስትና ወጥተው ነው የአሁን ወንጀል ድጋሚ የፈጸሙት። ይህንም ክርክር የሚያየው ተመሳሳይ ችሎት ነው። ለችሎቱ የምናስረዳውም ይህንኑ በመጥቀስ ነው። ቅጣቱ ከባድ ነው የሚለው መነሻ ክርክራችን ደግሞ የወንጀል ህጉ ላይ የተቀመጠው የቅጣት ጣሪያ ነው። ጣሪያዎቹ ሁሉም ቅጣቶች ከባድ በመሆናቸው እያንዳንዱ ክስ ሰዎች ይህንን ቅጣት በመፍራት ከፍርድ ቤት ክርክር ይጠፋሉ የሚል የተለመደ ክርክር ነው። የወንጀሉ መጠን የደረሰው ጉዳት መጠንስ ምን ያህል ነው? አቶ አበጀ ይህንን ሲያስረዱ የጉዳት መጠኑና ፕሮፓጋንዳ ተሰራጭቶ የደረሰውን የሰዎች አስተያየት በማስረጃነት አቅርበናል። የእሳቸው ንግግር ተከትሎ ሰዎች ያደረጉት ንግግር ነው በማስረጃነትም ያቀረብ ነው ብለዋል። ተከሳሹ ተነሱ መንግስትን በኃይል እንጣል፣ ታግለን እናስወግድ የሚል ተከትለው ከናንተ ጋር ታግለን ይህንን መንግስት እናስወግዳለን ውጣና አስተባብረን ያሉ ሰዎች መኖራቸውን ወንጀሉ ቀጣይነት ያለው ተከሳሽ ቢወጣ በቀጣይም ተከሳሽ ይህንን ወንጀል ይቀጥላል የሚል መሆኑንም ለችሎቱ ያስረዳሉ። በተከሳሽ በኩል ያነሱት ንግግሩን ማድረግ መብት ነው፣ የመናገር ነጻነት ገደብ የጣሰ አይደለም የሚል ቀጥታ ወንጀል የሚመለከት መብት ስለሆነ ገደብ የጣሰ ስላልሆነ መጀመሪያ ልከለከልበት አይገባም፣ ዋስትና ልከለከልበትም አይገባም የሚል ነው። በእነሱ በኩል የቀረቡ ክርክሮች ቅጣቱ ከባድ አይደለም፣ በጣም ወንጀል አልፈጽምም የሚል ለአቃቤ ሕግ ምላሽ የሚሆን ዋና ክርክሮች አይደሉም የነበሩት። በችሎቱ ያልተባሉ ነገር ነው በጠበቆች በኩል የተነሳው። ተከሳሹ ህዝብ ዘንድ ከፍተኛ ተቀባይነት አለው፣ ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል የሚል ነው እየተላለፈ ያለው። የአቃቤ ሕግ ክርክርና የአቃቤ ሕግ ክስ ከተከሳሽ ተቀባይነት ጋር የሚገናኝ ጉዳይም አይደለም። በእኛ በኩል ተከሳሽ በህዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበት ጉዳይ አይደለም። የእኛ ጀግና ነህ፣ የህዝብ ልጅ ነህ የሚል ጉዳዮች ላይ ያተኮረ አይደለም የእኛ ክርክር። እኛ አስተያየት ተሰጥቷል በሚል ስር ያነሳነው ተከሳሽ ቅስቀሳ አድርጓል፣ ይህንን ቅስቀሳ ተከትሎ እናድርግ የምትለውን ነገር እናደርጋለን የሚሉ ሰዎችን በተመለከተ ነው። መንግስት በኃይል እንጥላለን በሚል ሰዎች የሰጡት አስተያየት ነው ችሎቱ ላይ በማስረጃነት ያቀረብ ነው። የእኛ ጀግና የህዝብ ልጅ ነህ የሚሉ ክርክሮች በፍጹም በእኛ ችሎትና ክርክር የተነሱ አይደሉም። የተከሳሽ ንግግርን ተከትሎ የተፈጸመ የተመዘገበ አመጽ አለ ወይ ሲል ጥያቄ ቀርቦላቸው ነበር። በዚህ ላይ አስተያየት መስጠት አልችልም ሲሉ የገለጹት አቶ ዮሲያድ ምክንያታቸውንም ሲያስረዱ ተከሳሹ ይህንን ጉዳይ ፈጽሞ ይህንን ንግግር አድርጎ እንዲህ ያለ ጉዳቶችን አድርሷል ብለን ነው ክስ የመሰረት ነው። እነዛ ጉዳቶች ደርሰዋል ወይም አልደረሱም ብሎ አስተያየት መስጠት ወደፊት ፍርድ ቤት ድምዳሜ ላይ ሊደርስበት የሚችል ጉዳይ ከወዲሁ ድምዳሜ እንዲደረስበት ማስረዳት ነው የሚሆነውም ብለዋል። ችሎቱ አቶ ታዬ ደንደዓ ከዚህ ቀደም ጥፋተኛ በተባሉበት ወንጀል ቅጣት ውሳኔ ለመስማት ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቶ ነበር። የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስርም ተፈርዶባቸዋል። አቶ ታዬ ደንደዓ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ ተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸም ወንጀል ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ መገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ደንደዓ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸውም ነበር። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበረው 13 ሰዎችን ለቀቀ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመት ያህል አስሯቸው የነበሩ 13 ሰዎች መልቀቁን ቤተሰቦቻቸው ለቢቢሲ ትግረኛ መናገራቸውን ክንፋም ተመልክቷል። እነዚህ 13 ግለሰቦች ታስረው የነበረው በአስቸጋሪው የአንዋር ማይ ስርዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባል እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 ቀን 2018
2018 ዓ.ም ተለቀው ከቤተሰቦቻቸው ጋርም ተቀላቅለዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑንም አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ድንግል ገብረ ሕይወት፣ ንግድ ስራቸው ታዋቂ የሆኑት ተስፋለም ገብረ አብና በኩር ብርሃን እንዲሁም ኢንጂነር ዳዊት ሀብተ ማርያምና ማቴዎስ ሀብተ ማርያም የተባሉ ሁለት ወንድማማቾች ይገኙበታል። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን ከለከለ። በአዲስ አበባ የሚገኝ የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙም አስጠንቅቋል። ኤምባሲው ትላንት ህዳር 25 ቀን ባወጣው ማስጠንቀቂያ ውሳኔ የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነም ገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረግ ኦፊሻላዊ እና ግላዊ ጉዞ ለመገደብ የተወሰነ እርምጃ በተጨማሪ የተደረገ መሆኑንም አመላክቷል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቋል። የጤና ሚኒስትር ዶክተር መቅደስ ዳባ በበሽታው ወቅታዊ ሁኔታ ላይ በሰጡት መግለጫ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙን በሐዋሳ ከተማ መረጋገጡንም ተናግረዋል። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና የመከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ ያወጣ ሲሆን ተጓዦች የተለመደ ጥንቃቄያቸውንም እንዲያደርጉ መክሯል። በተያያዘ ዜና የማርበርግ ቫይረስ ወረርሽኝን ለመከላከልና ምላሽ ለመስጠት የሚደረግ ጥረት ለመደገፍ በአሜሪካ መንግስት ድጋፍ የተገኘ 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አስታውቋል። የሙከራ ክትባቶቹ በኢትዮጵያ የአሜሪካ ኤምባሲ አምባሳደር የሆኑት አልበርት ሲንጋን ለኢትዮጵያ መድኃኒት አቅርቦት አገልግሎት በይፋ አስረክበዋል። የጤና ሚኒስቴር ዶክተር መቅደስ ዳባ ክትባቱ በአርመር ሃንሰን የምርምር ተቋም በሚመራ ፈጣን ደረጃ 2 ክሊኒክ ሙከራ ከተደረገ በኋላ ለጥቅም እንደሚውልም ገልጸዋል። የምርመራ ተቋሙ ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር አስፈላጊውን ቁጥጥር እንደሚያደርግ አብራርተዋል። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን በቅድሚያ ለጤና ባለሙያዎችና ለከፍተኛ ተጋላጭነት ላላቸው ማህበረሰብ እንደሚሰጥም ሚኒስትሯ አክለው ገልጸዋል።